ጤና ይስጥልኝ ውድ የሐሴት ስፖርት አድማጮች፣ በዛሬው የስፖርት መረጃችን የማንቸስተር ሲቲ የ115 ክሶች ጉዳይና የዝውውር መረጃዎችን ጨምሮ ሌሎችንም ስፖርታዊ መረጃዎች ይዤ ቀርብ ያለው በስፋት የማስደመጣቸው ይሆናል። አብራችሁን ይቆዩ። የእግር ኳስን ዓለም የሚያናውጡ የቅጣት ውሳኔዎችና ተጠባቂው የማንቸስተር ሲቲ ጉዳይ ሲሆን በእንግሊዝ ፕሪሚየር ሊግ የፋይናንስ ደንብ ጥሰት ዙሪያ ያሉ ማንቸስተር ሲቲን የተመለከቱ አዳዲስ መረጃዎች ወጥተዋል። የማንቸስተር ሲቲን ጉዳይ ሁሉም የሚጠብቀው ታሪካዊ ውሳኔ ሲሆን በዘመናዊ እግር ኳስ ታሪክ ትልቁ ተብሎ የተፈረጀው የማንቸስተር ሲቲ የ115 ክሶች ጉዳይ ወደ ማጠቃለያው እየተቃረበ ነው። ሲቲ ከ10 ዓመታት በላይ በዘለቁ የፋይናንስ ደንብ ጥሰቶች፣ የስፖንሰርሺፕ፣ የተጫዋቾችና የአሰልጣኞች ደሞዝ ሪፖርት ተከሷል። አዲስ የወጣው መረጃ እንደሚያመለክተው የገለልተኛ ኮሚሽን ውሳኔ ከዚህ የውድድር ዘመን መጠናቀቅ በፊት ሊታወቅ እንደሚችል እየተነገረ ነው። አስደንጋጭ ቅጣት እንደሚወሰንም በሰፊው እየተወራ ሲሆን እጅግ የከፋው ቅጣት ደግሞ የ60 ነጥብ ቅነሳ ነው። ይህ ከተረጋገጠ ሲቲን ካልተጠበቀው የሊጉ ግርጌና የወረደ የመከላከል ትግል ውስጥ ሊከተው ይችላል ተብሏል። ሌላው የለንደኑ ክለብ ቼልሲ የገንዘብና የተጫዋቾች ምዝገባ እገዳ የተጣለበት ሲሆን ቼልሲ በሮማን አብራሞቪች ዘመን በተፈጸሙ የደንብ ጥሰቶች ምክንያት የ9 ወራት የታዳጊ ተጫዋቾች ምዝገባ እገዳና የ10.75 ሚሊዮን ፓውንድ ቅጣት ተጥሎበታል። ክለቡ በራሱ ተነሳሽነት ጥፋቱን በማመኑና ከምርመራ ቡድኑ ጋር በመተባበሩ ከነጥብ ቅነሳ ቅጣት ሊተርፍ ችሏል። ሌላው በታችኛው ሊግ የሚገኘው ሌስተር ሲቲ የነጥብ ቅነሳው ጸንቶባቸዋል። የሌስተር ሲቲ ስቃይ አሁንም ሲቀጥል በ2023/24 የውድድር ዘመን በፈጸሙት የፋይናንስ ጥሰት የተጣለባቸው የ6 ነጥብ ቅነሳ በይግባኝ ሰሚው ጸንቶባቸዋል። ከ10 ዓመት በፊት የፕሪሚየር ሊጉን ዋንጫ በማንሳት ዓለምን ያስገረመው ክለብ ዛሬ በገንዘብ አያያዝ ደንብ መጣስ ምክንያት የ6 ነጥብ ቅጣት ተጥሎበታል። ክለቡ ደንቡ ከሚፈቅደው በላይ 20.8 ሚሊዮን ፓውንድ ጥሶ መገኘቱ ነው ለዚህ ያበቃው። ሊጉ መጀመሪያ የ12 ነጥብ ቅጣት ጠይቆ የነበረ ቢሆንም በ6 ነጥብ እንዲጸና ተወስኗል። ይህም በሻምፒዮንሺፑ የወራጅ ቀጠና ውስጥ እንዲቀሩና ለህልውናቸው እንዲፋለሙ አድርጓቸዋል። በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ዳግም የአርሰናልና የአትሌቲኮ ማድሪድ ፍልሚያ ይጠበቃል። የአውሮፓ ቻምፒየንስ ሊግ ድባብ እየሞቀ ነው። የሩብ ፍጻሜ የመጀመሪያ ዙር ጨዋታዎች መጠናቀቃቸውን ተከትሎ በግማሽ ፍጻሜው አርሰናልና አትሌቲኮ ማድሪድን ሊያገናኝ የሚችል አጋጣሚ እየታየ ነው። መድፈኞቹ ድል ቀንቷቸዋል። ማክሰኞ ምሽት ስፖርቲንግ ሊዝበንን 1-0 ያሸነፉት መድፈኞቹ ወደ ግማሽ ፍጻሜው ለመሻገር ትልቅ ተስፋ ይዘው ለሁለተኛው ዙር ጨዋታ እየተዘጋጁ ይገኛሉ። አትሌቲኮ ማድሪድ በኑ ካምፕ አስደንግጧል። ሮም ምሽት በኑ ካምፕ በባርሴሎና ላይ 2-0 የሆነ አስደናቂ ድል የተቀናጀው አትሌቲኮ ማድሪድ የሰሚ ፋይናል ጉዞን አቃንቷል። ቀደም ብሎ በወጣው የዕጣ ድልድል መሰረት ሁለቱም ክለቦች ወደ ቀጣዩ ዙር ካለፉ በግማሽ ፍጻሜው ፊት ለፊት ይገናኛሉ። አርሰናል በምድብ ጨዋታ ወቅት አትሌቲኮን 4-0 በመርታት ያሳየው የበላይነት የቅርብ ጊዜ ትዝታ ነው። አሁንም ያ ታሪክ ይደገም ይሆን? ማንቸስተር ዩናይትድ ማይክል ካሪክን በቋሚነት ለመሾም ወይም አዲስ አሰልጣኝ ለመቅጠር እስከ 2025/26 የውድድር ዘመን መጨረሻ ድረስ ለመታገዝ የወሰነ ሲሆን በአሁኑ ወቅት ካሪክ እያመጣ ባለው ውጤት በመደሰቱ እስካሁን ከሌሎች እጩዎች ጋር ንግግር አልጀመረም። ይሁን እንጂ ክለቡ የመጨረሻውን ውሳኔ ከማሳለፉ በፊት በብሩኖ ፈርናንዴዝ የሚመራውና 6 ተጫዋቾችን ብሩኖ ማጉዌር፣ ማርቲኔዝ፣ ዳሎት፣ ማዝራዊና ሄተን የያዘው የመልበሻ ክፍል የቡድኑ አመራር በአሰልጣኝ ቅጥር ውሳኔው ላይ ድምጽ ይኖረው ወይም አይኖረው እስካሁን በግልጽ የታወቀ ነገር የለም። አጓጊው የ32ኛ ሳምንት የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብር ከ2 ሳምንት በኋላ ሲመለስ ዛሬ ጅማሮን አድርጎ ዌስትሃም ዩናይትድ ከወልቭስ ዛሬ ምሽት 4 ሰዓት ጨዋታቸውን ያደርጋሉ። መርሃ ግብሩ ነገም ሲቀጥል አርሰናል ከበርንማውዝ ቀን 8 ሰዓት ከ30 ጨዋታውን ሲያደርግ ብሬንትፎርድ ከኤቨርተን እንዲሁም በርንሌይ ከብራይተን በተመሳሳይ ቀን 11 ሰዓት ሲካሄድ ሊቨርፑል በሻምፒየንስ ሊግ በፒኤስጂ 2-0 ሽንፈት ተመልሶ ከፉልሃም ጋር ምሽት 1 ሰዓት ከ30 ጨዋታውን ያደርጋል። መርሃ ግብሩ እሁድ ቀጥሎ ክሪስታል ፓላስ ከኒውካስል ዩናይትድ፣
ኖቲንግሃም ፎረስት ከአስቶን ቪላ እንዲሁም ሰንደርላንድ ከቶተንሃም በተመሳሳይ ቀን 10 ሰዓት ሲደረግ የሳምንቱ ተጠባቂ መርሃ ግብር ቼልሲ ከማንቸስተር ሲቲ ምሽት 12:30 ጨዋታቸውን ያደርጋሉ። ከ24 ቀን የእረፍት ጊዜ በኋላ ወደ ጨዋታ የሚመለሰው ማንቸስተር ዩናይትድ ሰኞ ምሽት 4 ሰዓት ሊድስ ዩናይትድን ያስተናግዳል። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሼር አድርጉት። ቸር ተመኘን።